ሞት አለብን። እችን ነው የማይካድ ሁሉም ያምነው ነገር ሞት አለብን። የሌለበት አለ? ሁላችንም አለብን። ስንገባ ግን ምን ይዘን ነው የምንገባው? ዋናው ቁም ነገሩ የት? ቀብር ውስጥ። ማኪያቶ የሚጋብዝ ጓደኛ አይደለም ቀብር ውስጥ የሚገባው። ና ምሳ እንብላ የሚል አይደለም። ና እንዝናና እያለ እንትን ላ እሱ ትቶ ይሄዳል። አፈር ካለበሰ በኋላ በቃ ፋይል ይዘጋል። ከኛ ጋር የሚቀረው ማን ነው? ስራችን ነው። እቺ ስራ ኸይር ከሆነች ለኸይር አሳልፈን ሰጣለች፣ ሸር ከሆነች ደግሞ ሸር ቦታ ትከተናለች። ስለዚህ ስራችንን ጎበዝ፣ ሰላት ላይ እንዳትደራደር። ቀብር ውስጥ ስለዘራ ትጠየቅን። ቀብር ውስጥ ስንት ህንፃ ነበረ አይደለም። መጀመሪያ አፈር ስንለብስ መላእክቶች ይመጣሉ። ሁለት መላእክቶች መረቡክ መንዲኑክ መን ነቢዩክ፣ ነብይህ ማን ነው? ዲንህ ምን ነበር? ጌታህ ማን ነው? ለሁሉም ለትልቁም ለትንሹ ለሙእሚኑም ለካፊሩም ለሁሉም ይጠየቃል። ለሴቱም ለወንዱም አይቀርም። ለባለስልጣኑም ለሁሉም ለሀብታሙም ለድሃው አይቀርም። ግን ሂሳብ ምርመራ በሚደረግበት ሰዓት የመጀመሪያው የምንጠየቀው ሰላት ነው። አወል يحاسب العبد አንደኛ የመጀመሪያው አንድ የአላህ ባሪያ አላህ ዘንድ የሚተሳሰበው من عمله ከስራው ሰላት ነው ተብሏል። እሷ ካማረች ሁሉም ያምራል፣ እሷ ከተበላሸች ሁሉም ይበላሻል። ሰላት ላይ አትደራደር በምንም መልኩ። በቃ ሰላት ምንም በቃ የምትደራደርበት አይደለም። ቆይ አንዴ የሆነችን ዕቃ ልሽጥ እያልክ 10 ሰላት የምታሳልፍ መግሪብ ሱብሂ የምታሳልፍ በተለያየ መንገድ የምታሳልፍ ላ ኢነ الصلاة كانت على المؤمنين كتابا موقوتا። ሰላት ማለት በሙእሚናን ላይ ግዴታና ወቅት ተደርጎላታል። ዙር የሚሰገደው በዙር ሰዓት እንጂ አስር አዛን እያለ አይደለም። አስር የሚሰገደው በአስር ሰዓት እንጂ መግሪብ አዛን እያለ አይደለም። ወቅቱን ሊጠበቅ ይገባል። አላህ የሰጠን አማና ነው። አለዛስ ሰላቱን ከራቅ ነው። ቀብር ውስጥ ጀነት ሰዎች ስለኛ ሲጠያየቁ፣ ሰላት ስለማይሰግዱ ሰዎች ሲጠያየቁ ምንድነው ሱረቱ ሙደሲር ላይ እንደመጣው ኩሉ ነፍሲን ቢማ ከሰበት ረሂና፣ እያንዳንዷ ነፍስ ከሰራችው ስራ ጋር በጣምራውና ትመጣለች፣ ትጠየቃለች። ኢላ አስሐበል የሚን፣ የቀኝ ጓዶች ሲቀሩ የጀነቶቹ ፊ ጀናት የተሳአሉ፣ ጀነት ውስጥ ይጠያየቃሉ። አኒል ሙጅሪሚን፣ ስለ አመፀኞች አሉ። ማ ሰለከኩም ፊ ሰቀር፣ ሰቀር የሚባለው የጀሃነም ሸለቆ የዶላችሁ ያስገባችሁ ምንድነው ብለው ይጠያየቃሉ። የጀሃነም ሰዎች የመጀመሪያ መልሳቸው ምንድነው? ቃሉ ለም ነኩ ሚነል ሙሰሊን፣ እኛ እኮ ከሚሰግዱት አልነበርንም። ወለም ነኩ ኑጥዒሙል ሚስኪን፣ ሚስኪንንም ከሚያበሉት አልነበርንም። ወኩና ነኹዱ መዐል ኻኢዲን፣ እንዲሁ ከሚዘባርቁት እንዘባርቅ ነበር። ወኩና ኑከዚቡ ቢየውሚዲን፣ በዚች ፍርድ ቀን በቂያማ እናስተባብል ነበር። ሐታ አታነል የቂን፣ እውነተኛው ቀጠሮ ሞት እስከመጣብን ጊዜ ድረስ። ስለዚህ ፈማ ተንፈዑሁም ሸፋዓቱ ሻፊዒን፣ ለእነዚህ ሰዎች የአማላጆች ምልጃ አትጠቅማቸውም ይላል አላህ። ያችሁ ለማን ሰላት ማይሰግድ አትደራደር። ሰላት ስትሰግድ ፊት ያበራል። ሰላት የርዝቅ በር መክፈቻ ነው። ሰላት ጭንቀት ያስወግዳል። ሰላት የአይን ማረፊያ ነው። ነብዩ ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላ፣ ቢላል እባክህ በሰላት አሳርፈን ይላሉ። ሰላት ሲሰግዱ ጭንቀታቸው ይወገዳል፣ ሰላማቸው ይመጣል። የአይኔ ማረፊያ ብሎ የጠቀሱት ምን? ሰላት። ነብዩ ሰለላሁ ዐለይሂ ወሰለም ውዱ ስታደርግ ፊትህ ያበራል። በዱንያ ላይ ገና ውዱ ስናደርግ ስንታጠብ ከጥፍሮቻችን የሚወጣ ቆሻሻ አለ አይደለ? እንደዛ ወንጀላችን ይወጣል። በእጅ የተሰራ ፊት ስትታጠብ በፊት በአይን ያየ ወንጀል፣ እግር ስትታጠብ እንደዛ ወንጀል ይራገፋል። ሌላው የውዱ ጥቅሙን ታውቃለህ? ነገ ነብዩ ከናፈቁት ነብዩ ሰለላሁ ዐለይሂ ወሰለም ወንድሞቼ ናፈቁኝ ብለው ተናገሩ በአንድ ወቅት። የኛ አይደለን እንዴ ወንድሞች አሉ ሰሃቦች። አይ እርሱ እናንተማ ጓደኞቼ ናችሁ፣ ወንድሞቼ እኮ ምላችሁ እኔን ሳዩ በእኔ ላይ ያመኑብኝ አሉ። ታዲያ በምን ትለያቸዋለህ አሏቸው ሰሃቦች። በውዱ ፋና በውዱ ምልክት ትለያቸዋለሁ። ወንድሜ ሰላት ካልሰገድክ ነብዩ እንዴት ይለየዋል? ለምን? ውዱ አላረክማ። ውዱ የሚያደርግ ሰው ፊቱ ይለያል፣ ያበራል። የዛን ጊዜ አሉ ነብዩ እለየዋለሁ በዚህ አሉ። ሰላት ጾም አልተቋረጠም። ጾም ተደንግጓል። አልሐምዱሊላህ ወሩ ግዴታው ነው። እያንዳንዱ እንዲጾም አላህ ግዴታ አደረገበት እንጂ ጾም ሁሌም አለ። ሰኞ ሐሙስ አለ።
በወር 3 ቀን መጾም ወሩ እንደጾምክ ነው። በወር 3 ቀን አንዱ እንደ 10 ይባዛል። 3 ሲባዛ በ10 ስንት ይመጣል? 30። አያችሁ ለነብዩ ኡማ የተደረገ የተመቻቸ በወር 3 ቀን አያሙል ቢድ የሚባሉት 13፣ 14ኛ፣ 15ኛ ቀናቶች በአረብኛ አቆጣጠር ወይም ደግሞ ዑለማዎች እንዳሉት በየትኛውም ቀን መጾም ይቻላል። 3 ቀን በወር ሰኞ፣ ሐሙስ ስራ መዝገብ የሚሄድበት ነው አላህ ዘንድ የሰማይ በር የሚከፈትበት ስራችን የሚሄድበት ጾመኛው እንዲሄድልኝ እፈልጋለሁ አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እህቴ አቤት ያ የሂጃብ ውበትሽ! ሂጃብሽን በረመዳን አሳምረሽ እንዴት እንዳማረብሽ የእስልምና መገለጫሽ ውበትሽ ከረመዳን በኋላ ማስቀጥያ ከረመዳን በኋላ ምን እንዳታወልቁ እህቴ። ወንድሞች እህቶቻችሁን፣ ሚስቶቻችሁን፣ ልጆቻችሁን በሂጃብ ምከሩ፣ ገስጹ። ሂክማ ጥበብ ተጠቅማችሁ ሂጃባቸውን እንዲያደርጉ ንገሩ። ረመዳን ላይ ፀጉሬን አላሳይም ያለች እህት ከረመዳን በኋላ ሊቀጥል ይገባል። ለምን? አንዲት እህት አንዲት ሴት ያለ ምክንያት አንዲት ፀጉር ማሳየቷ ከጀነት ሽታ ትርቃለች የተባለው ለአጅነቢ ማሳየት ክልክል ነው። ስለዚህ እህቴ በረመዳን ቲክቶክን ተውብቻለሁ፣ መጨፈር፣ መደነስ፣ መዝለል አቁሜያለሁ ያልሽ እህቴ ከረመዳን በኋላ ማስቀጥዩ። ለምን? አጀልሽ መች እንደሆነ አታውቅም፣ መች እንደምንሄድ አናውቅም። ይህን እናስቀጥል። አንድ ሐዲስ ላይ አንድ ሰሃባ መጥቶ ነብዩን አለይሂ ሰላቱ ወሰላም ምከሩን አላቸው። ቀይስ ይባላል። ቁልቱ ያ ረሱላላህ አንተ አላህ መልእክተኛ ያለ ዒዝና ዒዘተን ነንተፊዕ ቢሃ እስቲ የምንጠቀምበት የሆነ ተግሳጽ ምክርን ይለግሱን አላቸው። ልብ ብላችሁ አዳምጡ። ነብዩ ሰለላሁ ዐለይሂ ወሰለም አሉት ያ ቀይስ አንተ ቀይስ ወይ አሉት ኢነማ አልዒዝ ዙለን ከክብር ጋር ውርደት አለ። ጣምራ ናቸው። ክብር ካለ ምን አለ? ውርደት አለ አሉት። ወኢነማ አልሐያቲ መውተን ከህይወት ጋር ማን አለ? ሞት አለ። በህይወት አለ፣ ሞት ደግሞ አለ፣ ይቀጠላል። ወኢነማ አዱንያ አኺራ ከዱንያ ጋር ደግሞ ማን አለ? አኺራ አለ። እቺ ትጠፋለች፣ ዘላለማዊ ሀያት ደግሞ ትቀጥላለች። ወኢነ ሊኩሊ ሸይኢን ሐሲባ ለሁሉም ነገር ደግሞ ኦዲት የሚያደርግ የሚተሳሰብ መርማሪ አለ። ወአላ ኩሊ ሸይኢን ረቂባ በሁሉም ነገር ላይ ደግሞ ተቆጣጣሪ አለ። ይከተባል፣ ይጻፋል። በቀኝ በግራ መላእክቶች አሉ፣ ይጽፋሉ። ምን ይላሉ? ወኢነ ሊኩሊ ሐሰነቲን ሰዋባ ለሁሉም መልካም ሥራ ምንዳ አለው አሉት። ወሊኩሊ ሰይአቲን ኢቃባ ለሁሉም ኃጢአት ወንጀል ደግሞ ቅጣት አለው አሉት። ወኢነ ሊኩሊ አጀሊን ኪታባ ለሁሉም አጀል ደግሞ የተጻፈለት ኪታብ አለ። ሁሉም በጊዜው በተጻፈለት ጊዜ ይጓዛል፣ ይሄዳል። ወኢነሁ ያ ቀይስ አንተ ቀይስ ወይ አሉት ላቡደ ለከ ሚን ቀሪንን ዩድፈኑ ማዕከ ወሁወ ሐዩን ይህ ለአንተ ቅሮት የለውም። የአንተ ጓደኛ አለ ከአንተ ጋር አብሮ እሱ ሕያው ነው የሚቀበር ጓደኛ ሕያው ነው ይቀበራል። ወቱድፈኑ ማዐሁ አንተም ከእርሱ ጋር ትቀበራለህ። ወአንተ መይቱን አንተ ሟች ሆነ ትቀበራለህ አሉት። ፈኢን ካነ ከሪመን የተከበረ ከሆነ አብሮ የተቀበረው አክረመከ ያከብረሃል። ወኢን ካነ ለኢመን የተወቀሰ የተወገዘ ከሆነ ደግሞ አስለመከ አሳልፎ ይሰጠሃል። ላ ዩሕሸሩ ኢላ ማዐክ ከአንተ ጋር እንጂ አይቀሰቀስም። ወላ ቱሕሸሩ ኢላ ማዐሁ አንተም ከእርሱ ጋር እንጂ አትቀሰቀስም። ወላ ቱስአሉ ኢላ አንሁ ስለሱ እንጂ ስለሌላ አትጠየቅም። ወላ ቱብዓቱ ኢላ ማዐሁ መጨረሻ የምትቀሰቀሰው ከእሱ ጋር ነው። ስለዚህ ፈላ ተጅዐልሁ ኢላ ሷሊሐን ጥሩ እንጂ መጥፎ እንዳታደርገው፣ ጥሩ አድርገው። ፈኢነሁ ኢን ካነ ሷሊሐን እሱ መልካም ከሆነ ለም ተእነስ ኢላ ብሂ በሱ እንጂ በሌላ አትደሰት። ወኢን ካነ ፋሒሸን ላ ተስተውሒሽ ኢላ ሚንሁ በሱ እንጂ በሌላ አትከፋም። የሁሉ የተነገረ ምን እንደሆነ ታውቃለህ አሉት። ወሁወ ዐመሉከ ስራህ ነው አሉት። ስራችን ከእኛ ጋር ቀብር ይገባል። እሱ ሕያው ነው ስራው፣ እኛ ግን ሟች ሆነን እንገባለን። ስንቀሰቀስም
አብሮን ይቀሰቀሳል። መቼ ነው ስራችን የሚለየን ከተባለ ጀነት ወይም ጀሃነም ስንገባ ብቻ ነው። ቀብር ላይ ስራ ጥሩ ሰው ከሆነ ውበት ያለው በሐዲስ እንደመጣው መልኩ ያማረ ጠረኑ ያማረ ደስ የሚል ይመጣል። ማናንተ ኸይረውን ይመስላል ኸይር ነገር ይዘህ መጣ ይመስላል። አዎ እኔን አታውቀኝም እንዴ? እኔ እኮ ዱንያ ላይ ስሰራኝ ነበርከው ጥሩ ስራህ ነኝ ይለዋል። የሚያጫውተው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒ ሙናፊቅ ካፊር የአላህን ትእዛዝ የጣሰ ከሆነስ መልኩም ያስፈራም ያስጠላ ጠረኑም ያስጠላ ይመጣል። ማናንተ ጥሩ አትመስልም ኸይር ነገር ይዘህ መጣ አይመስልም። አዎ ዛሬ ነው የረሳኸኝ እኔ እኮ መጥፎ ስራህ ነኝ ይለዋል። ስለዚህ ስራችን ጀነት ጀሃነም ሳያስገባን አይሄድም። ስራ ደግሞ በረመዳን ብቻ የሚታጠር አይደለም። ረመዳን ላይ ሌሊቱን ሙሉ ቆሞ አንድ ሰው ከረመዳን በኋላ ሰላቱን፣ ቁርአኑን፣ ዚክሩን፣ አላህን መገዛቱን ይተው ከሆነ ኪሳራ። ለምን? ወዕቡድ ረበከ ሐታ ያእቲየከል የቂን፣ ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። አላህን በጽናት የሚገዙ ሰዎች ሽልማታቸው ምንድነው? ቁርአን አቅርቤ ልዝጋው። አላህ በጽናት የሚገዙ ሰዎች አላህ ቁርአን ላይ እንደገለጻቸው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነል ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولهم فيها نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم الله أكبر اللهم كالاتهم إن الذين قالوا النزالوا ربنا الله جيتاتشن الله نيالو ثم استقام كذاب كتيالو موت سكني متعباتشو بجيدس بصلاتاتشو بدعاتشو بذكراتشو بقراءاتشو بصدقاتشو بملكام سراتشو كتبلو موت سكني متعباتشو اللهم بمجزات يتطبقوا ተተነዘሉ ዐለይሂሙል መላኢካ መላእክቶች በእነሱ ላይ ይወረዳሉ። መቼ? ዐንደ መውቲሂም ሞት ሲመጣባቸው መላእክቶች ይላቸዋል አላ ተኻፉ ወላ ተሕዘኑ አትፍሩ። የምትሄዱበት የሚያስደስትበት ሀገር ነው። የዘላለም ሐያት ደስታ ያለበት ጀነት ነው። አትፍሩ። ወላ ተሕዘኑ አትዘኑ። ትታችሁት ለምትሄዱት ቤተሰቦቻችሁ ንብረቶቻችሁ አትዘኑ። አላህ አላቸው በዚህም እንዳታዝኑ። ወአብሽሩ ተበሰሩ ይሏቸዋል። ቢልጀነቲ ለቲ ኩንቱም ቱዓዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ። ነህኑ አውሊያኡኩም ፊል ሐያቲ ዱንያ እኛ በቅርቢቱ ዓለም በዱንያ የእናንተ ወዳጆች ነበርን። ወፊል አኺራ በአኺራም የእናንተ ወዳጆች ነን። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ለእናንተ በጀነት ውስጥ ነፍሶች የምትሻው የምትፈልጉት ነገር በአጠቃላይ አለላችሁ። የደስታ የምትፈልጉት ኸይር ነገር በአጠቃላይ አለ፣ ተዘጋጅተዋል። ለእናንተ ነው የተዘጋጀ ይሏቸዋል። ምን አይነት ጀነት ነው ካላችሁ ኑዙለን ሚን ገፉር ረሒም መስተንግዶ እጅግ አዛኝ ሩህሩህ ከሆነው ከአላህ ዘንድ የተዘጋጀ ጀነት ለእናንተ ተዘጋጅቶላቸዋል። ለማን? አላህን ብቻ ይዘው ሞት እስከሚመጣባቸው ድረስ ጽናት ይኖራቸው። ስለዚህ ወንድሜ በሰላትህ ጽናት ይኖርህ፣ በዚክርህ፣ በቁርአን፣ በዱዓ፣ በመልካም ስራ ረመዳን ላይ ስትሰራ በነበረው ጽናት ይኖርህ። ለምን? የአላህን ጀነት ለማግኘት። ጊዜያችን አናውቅ። ስንት ወር እንደቀረን፣ ስንት ሳምንት እንደቀረን፣ ስንት ቀን እንደቀረን፣ ስንት ሰዓት እንደቀረን፣ ስንት ደቂቃ እንደቀረን፣ ስንት ዓመታት እንደቀረን አናውቅም። ማን ነው የሚያውቀው? አላህ ብቻ ነው። ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ሰዓቲቷ የቀረበች ሰዓት ሞት ሲመጣ አንድ ሰዓት ወደፊት ወደኋላ የለም፣ በዛው ሰዓት ይዞ ይሄዳል። ሞት የሚባለው ጣጣ እዝነት የለውም።
ትንሽ ነው ይደጋ አይልም። እርጉዝ ናት ትውለድ አይልም። አግብቷል በዚህ ሳምንት 1-2 ዓመት ይቆይ 2 ወር እንስጠው ይዝናና አይልም። ትላንት ቤተሰቦችን አጥቷል፣ አሁን ሐዘን ላይ ነው እንጠብቀው አይልም። ሞት ሲመጣ ትልቅ ሰው ነው፣ የሀገር ሽማግሌ ነው፣ አስታራቂ ነው፣ እንጠብቀው አይልም። ሞት ከመጣ በዛው ሰዓት ይዞን ይሄዳል። ለማንም እዝነት የለው። የተጻፈለት ሰዓት አያልፍም። ሁሉም ይሞታል። ጅብሪልም ይሞታል፣ የመላእክቶች አለቃ ኢስራፊልም ይሞታል፣ ሚካኤልም ይሞታል፣ ራሱ መለከል መውት ራሱ ይሞታል። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየበቃ ወጅሁ ረቢከ ዙል ጀላል ወልኢክራም፣ እሱ ብቻ ነው የሚቀረው። ስለዚህ በዚች አጭር ሀያታችን በምታልቀው ዱንያ ሀያታችን የዘላለም ሀያታችን የሚያበላሽብን ስራ ሳንሰራ መልካም ስራ ሰርተን ለዘላለም ሀያታችን መልካም ነገር እናዘጋጅ የሚል መልእክት ነው የዛሬ ፕሮግራም። ባዕደ ረመዳን፣ ከረመዳን በኋላስ እንዴት ነው ሐላችን? ራሳችን ፈትሽ፣ ያበላሽነው ካለ እስትግፋር አድርገን ተውባ አድርገን ወደ አላህ እንመለስ ለማለት ነው። ጮኩባችሁ አፉ በሉኝ። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚሁ ያማረው የተከበረው ቤት እንደዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምረን። እስቲቃማውን አላህ ይለግሰን፣ ጽናቱን አላህ ይለግሰን። ሁሌ እሱን ብቻ የምንገዛ ባሪያ አላህ ያድርገን። ለሱ ብቻ ጎብድለን ለሱ ብቻ ዝቅ ብለን እሱን ብቻ አስደስተን የምንጓዝ አላህ ያድርገን። በሰላታችን፣ በዱዓችን፣ በዚክራችን፣ በሁሉ መልካም ስራችንን ጽናቱን አላህ ይለግሰን። እስቲቃማውን አላህ ይለግሰን። እስቲቃማውን አላህ ይለግሰን። እንደው ኻቲማችን ያማረ አላህ ያርግልን። በጥሩ ሐል በጥሩ ሁኔታ የምንሄድ አላህ ያርገን። የመጨረሻው ቃላችን ላኢላሃ ኢላላህ ሙሐመዱር ረሱሉላህ አላህ ያድርግልን። ኻቲማቸው ካማረላቸው ባሮች መካከል አላህ ያድርገን። ማንም እድል ቢስ አላህ ያድርግብን። ሰላም አላህ ያርገን። ደስተኛ አላህ ያርገን። ጭንቀታችን አላህ ያስወግድልን። ያ ረብ ያላገቡትን ወጣቶች ጥሩ ትዳር አላህ ይለግሳቸው። ለሴት እህቶቻችን ጥሩ ባል አላህ ይለግሳቸው። ለወንድሞቻችን ጥሩ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ይገላግለው። መከራ ላይ ያለውን ከመከራ አላህ ያንሳልን። ሰላም አላህ ያርገን። ሀገራችን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላሙን አላህ ያምጣልን። ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው። ያ ረብ አላህ ይድረስላቸው። ያ ረብ የበላይነቱን ለነሱ አላህ ያርገው። ያ ረብ እየፈጇቸው ነው፣ እየጨረሷቸው ነው። ያ ረብ እንደው እርዳታን በእነሱ ላይ አድርግ። በአረመኔዎች ላይ ደግሞ የቅጣትን አለንጋ በእነሱ ላይ አላህ ያድርግ። ያ ረብ ቤተል መቅዲስን ከነዚህ አረመኔ እጅ አላህ ነፃ አላህ ያውጣው። በሙስሊም ወንድም እህቶቻችን እጅ አላህ ያስገባው። ሰላም አላህ ያርጋቸው። ድሉን አላህ ለነሱ አላህ ያርገው። ገዛ ላሉት ህፃናት እያለቁ ያ ረብ በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። ያ ረብ እርዳታ ለነሱ አላህ ያድርገው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين. اللهم انصر إخواننا مستضعفين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ارزقنا استقامة بعد رمضان. اللهم ارزقنا استقامة. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مصرف القلوب صرف قلوبنا على طاعتك يا رب العالمين. ربنا أتنا في الدنيا حسنة في الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته.